ቡችሎችን እሷ ለማስመለጥ መጥተው ነበረ። በአጋጣሚ በመጡበት ነው የተያዙት። ብዙ ጉድ ተሰምተዋል። ውድ ቤተሰቦች የማይሰማ ነገር የለም። ለልዑል አልቆልሃል፣ ደርሰናል፣ እያንዳንዱ ነገር የእጅህን እንሰጥሃለን፣ አንተ ማነህ ብሎ ነው እዛ ጋ እንኳን ቁጭ ብሎ ልክልኩ የሚነግረው የነበረው። ስለዚህ ያ ማን ነው የላከው ሲባል ሊያ እንደሆነች ነው የተሰማው፣ የሉላ ክስ ማለት ነው። ስለዚህ እንዴት እንደዚህ ነገር ታደርጋላችሁ? ብዙ ነገር ተናግረዋል። እኔ ወንድ ነኝ፣ እናንተ ምንም የምታውቁት ነገር የለም፣ አልቆልሃል፣ 2 ቀን ብቻ ነው የቀረህ። ያ 2 ቀን ዋና ላቃችን ስትፈርም ድረስ ነው እንጂ አንተ ለማጥፋት ደቂቃም ሰከንድም አይፈጅብንም። እኛ አንተን አጥፍተን እንደፈለግን መኖር እንችላለን። ምክንያቱም ቢዝነሳችን ያበላሸብህን ነው አለ። የእናንተ ቢዝነስ ያበላሸሁት ሰውን በማጥፋት ሰውን በመግደል ነው ወይ ብሎ ሲጠይቀው ጊዜ አዎ አንተ ለእኛ ህይወት ብጥብጠሃል። ምክንያቱም መስራት የሚችል ሰው ቢዝነስ ይሰራል። ሰው አትፍተን ለመኖር የሚፈልግ ሰው ቢዝነስ ይሰራል። ለመኖር የማይፈልግ ሰው ደግሞ እንዳንተ እከሌ በዚህ ወጣ በዚህ ገባ ያለ ይኖራል። አስቡት፣ የሉል ስራ እስከዚህ መርገው ዝም ብሎ ስራ ፈት አድርጎ ነው የያዙት። እነሱ ግን ሰው ገለው፣ ሰው እንደፈለገ ተጨፍልቀው፣ ሰው እንደፈለገ አሳግተው፣ ሰው እንደፈለገ በመኪና ገለው የሚያገኙት ብር ለእነሱ ደስታቸው ነው። በጣም አጸያፊ የሆኑ ሰዎች ናቸው። የሉላ ክስ ሰብስባ የምታመጣቸው እንደሷ ሰገጤ የሰው ህይወት ማያሳዝናቸው ከቤተሰብ የተፈጥሮ ደግሞ ለአበሻ ይላል። ደግሞ አበሾች እንደዚህ ነገር ትላላችሁ። ለ2 ቀን ለ3 ቀን ታወራላችሁ። ከዛ በኋላ ምን የምታመጡት ነገር የለም። ቢዝነስ የሚሰራ ሰው በቢዝነሱ ልክ ብር ይሰጠዋል። ቢዝነስ ማይፈልግ ሰው ደግሞ ይወገዳል ነው ያለው። አንተ ከየት ነው የመጣኸው? ከሌላ ሀገር መጥተሃል ወይ ሲባል አዎ እውነቱ ሲነገራችሁ እንደዚህ ትላላችሁ። አስቡት፣ ሉል ሊያጠፉት ጫፍ ላይ ነው የደረሱት። ጫፍ ላይ ሉል ጀግና ስለሆነ ለእውነት ስለሚቆም ሁል ጊዜ እውነተኛ ሰው ስለሆነ ፈጣሪ ይጠብቀዋል። አሰባችሁት? ሉልን ሊያጠፉ ሁሉ ነገር ጨርሰው ወረቀቱ ተጽፎ እያንዳንዱ ነገር ጨርሰው ሊያ ብቻ ወይስ የሉላ ክስት ልትፈርም የተጠበቀች ነበር። ግን እያንዳንዱ ቡችሎቿ በሉል እጅ ውስጥ ገብተዋል። እርጉዝ ተብዬዋ፣ የሚገርማችሁ ነገር እርጉዝ ተብዬዋ ማለት ነው። ሲጀመር ያ ሉል ሰፈር ዘበኛ ሆኖ የገባው ሰውየው ልጅ ነው ያረገዘችው አይደል? ሳይነግረው ነው ያስረግዛት። ጭራሽ የሉላ ክስት ተነግረዋት አስፈቅደዋት እኮ ነው ሚስቱም ያስረግዛት። ያ የተረገዘ ልጅ ቢዝነሳችንን እናረገው እንችላለን። እንዴት ነው በሆድ ያለ ልጅ ገና የ2 ወር ልጅ ቢዝነስ የሚደረገው? እኔ ያልገባኝ። ውድ ቤተሰቦች ከገባችሁ አስረዱኝ። በልጅ ቢዝነስ ይሰራል እንዴ? እርጉዝ አንዲት ሴት ልጅ እርጉዝ ከሆነች በዛ ልጇ ቢዝነስ ይሰራባታል እንዴ? በእርግጥ እሷ ይበላት። ለምን ይበላት ያልኳችሁ ለምን እንደሆነ ታውቃላችሁ? ሴት ልጅ ነኝ አይኖ። ነገር ግን እሷም የመጀመሪያ ፍቅረኛዋ የሉል ሰራተኛ ነው፣ በጣም ታማኝ የሆነ እሱም የሉላ ክስት ይዛው ነበር። የፈለከው ብር ልስጥህ፣ ህይወትህ የሚቀይርልህ፣ ቤተሰቦች የምትቀይርበት፣ የትም ቦታ የምትደርስበት፣ የፈለከው ነገር የምትገዛበት ብር ልስጥህ። የሉል መግቢያውና መውጫና እያንዳንዱ ነገር ሉል በእጅ ላይ እንዲገባ አድርግ ስትለው እኔ ሉል መቼም አልክደውም። የስራ ባልደረባዬ ነው፣ አላቃዬ ነው፣ ታማኝ ሰው ነው፣ ለእውነት ነው የሚሰራው፣ መቼም አላደርገውም ሲል ጊዜ እኮ ነው በፍቅረኛው በኩል የመጡበት። ከዛ ለፍቅረኛው ብር ተሰጣት። እኔ ችግር የለብኝም አለች። ችግር የለብኝም፣ ህይወቷ የሚቀይርላት ብር ተሰጣት። እኔ ቦታ አመቻቻለሁ፣ በዛ ሰዓት ነው፣ ከዛ ግጩት፣ ግደሉት አለች። ሚስጥሯ ዛሬ ወጣ። ትላንት ምን አለች? እኔ አላቅም፣ እኔ አጋጣሚ ንግድ ፍቃድ ሊያዞርልኝ በደውዬለት በወጣበት ነው እንጂ እኔ ምንም አውቀው ነገር የለም፣ ሰዎች አላቃቸው ነበር አለች። ግን ዛሬ ሚስጥሯ ወጣ። እሷ ናት እንደፈለጋችሁ አድርጎት፣ እኔ ብር ከተሰጠኝ በኋላ ከእሱ ጋር ምንም አይነት ህይወት የለኝም። ዛሬ ቢሞትም ምንም ዴንታይም አይደለም። ስለዚህ ሞት ብላ ነው መልእክት አስተላልፋለን። ቦታው ጠርታ ያመጣችው እሷ፣ የደወለችለት እሷ፣ ሰዓቱ ያመቻቸች እሷ፣ በመኪና ገጭተን እንድንገለው ያደረገች እሷ። ግን አልሆነም። ፈጣሪ አድኖታል። ፈጣሪያችሁ ነው እንጂ ፈጣሪያችሁ አድኖታል። ስለዚህ እያንዳንዱ የአንተ ቡችሎችና አንተ በቅርቡ እናጠፋቸዋለን። የሉል እኮ ነው፣ አስቡት።
ሉል ቡችላ ነው። ሉል ለእውነት አይደለም የሚቆመው። ሉል የሚሰራው ስራዎች በሙሉ የውሸት ናቸው። አንዳንዴ አጠገቡ ሁኝ የሚሰጣቸውን መልሶች አፋፉ በዩ ቢዩ ነው የሚለኝ። በጣም ነው የምናደደው። ማለት ለምን እንደምናደድ ታውቃላችሁ? በቃ ሉል የሚሰራው ስራ በሙሉ ለእውነት ለተበደለ ሰው ይቆማል እንጂ ብር አይከፈለው፣ ምንም ጥቅም ያገኘው ነገር የለም። ህይወቱ፣ ቤተሰቡ፣ ጓደኞቹ፣ መኑ ሁሉ ነገር አሳልፎ የው በሰው ችግር ውስጥ እኮ ነው ትዳሩ ሳይገባ ሉል የቆየው። ስንት ጊዜ ትዳሩ ውስጥ ለመግባት ይፈልጋል። ግን እነሱ ብር ተከፍሎት እንደነሱ ትርምስ የሆነ እንደነሱ በሰው ህይወት የሚጫወት ይመስላቸዋል። ስለዚህ ምን አለች መጨረሻ ላይ? በቃ ብር ተከፍሎኛል፣ እኔ ምን አገባኝ? እኔ ብር ከተሰጠኝ በኋላ እኔ ምን አገባኝ? እያንዳንዳችሁ ብትሞቱም እኔ ምንም አይመስለኝም አላለችም? ሴት ልጅ በዚህ ልክ ትጨክናለች? በዚህ ልክ ለዛውም እርጉዝ ሆነሽ። ነገ እኮ ወንድ ልጅ ልትወልጅ ትችላለሽ። ወንድ ልጅ እኮ ነው የወለደሽ፣ ያገባሽ ወንድ ነው። ነገ ወንድ ልጅ ልትወልጅ ትችላለሽ። ወንድም ሊኖርሽ ይችላል። በዚህ ልክ የመጀመሪያ ፍቅረኛሽን ምንም ሳይጎዳሽ ምንም ሳይበድልሽ ስራዬ ስላለ ለእውነት ስለቆመ በዚህ ልክ ክፋት መስራት ምን ማለት ነው? ሴት ልጅ እኮ እርጉዝ ሆና ጥሩ ነገር ትሰራለች እንጂ እንደዚህ ክፋት የሰውን ህይወት እንዲጠፋ አድርጋ ያ ልጅሽን በሰው ደም የሰውን ደም መጠጣት እኮ ነው። የሰውን ደም እኮ ነው የምታጠጭው። ግን ምንም የማያውቅ ልጅሽን በዚህ ልክን የሰውን ደም እንዲመጥጥ የምታረጊው ምን ማለት ነው? አሁን አንቺ እናት ነሽ። ሴት እንደምታረግዝ አርግዝሻል። ለእውነት በእናት ስም ነው የምትጠሪው። ነገ እናት ትሆኛለሽ አንቺ። ሉል ሁሌ ቪዲዮ ይሰራል፣ ሁሌ እናደዳል፣ ሁሌ ይበሳጫል። ግን እንደ ዛሬ ዋጋ ያስከፈለው ነገር የለም። ምንም ነገር እኮ አይደለም። ውድ ቤተሰቦች ንግግራቸው ሰው እንኳን ንግግሩ ሀለከት ይኖረዋል። ሰው እንኳን ንግግሩ ትንሽ ያዝናል። እነሱ ግን ደረታቸው ነፍቶ ነው። አላወኳቸውም። በሰሞኑ በቁጥራችን ውስጥ ገባላ፣ ህይወትን ታጣላ። ከነ ግብረ አበሮችህ እያንዳንዳቸው እጃችን ውስጥ ገባላችሁ። አስቡት። ያ ምንድን ነው? ሰው ያጠፋሉ፣ የሰው ህይወት ያጠፋሉ፣ ብር ይከፈላቸዋል፣ ጥሩ ምግብ ይበላሉ፣ ጥሩ ልብስ ይለብሳሉ፣ ይተኛሉ። አለቀ። ማን ይጥፋ፣ የማንን ህይወት ይዳን፣ ማን ይቅር፣ ምንም የሚያገባቸው ነገር የለም። የዛሬ ህይወታቸው ብቻ ነው የሚያሳዝናቸው። ዛሬ የሚያገኙት ብር፣ ዛሬ ክሊክ ካጠፋን ስንት ብር ይከፈለናል? ስንት ሚሊዮን ትከፍለናለች ይሆናል? ስንት 100,000 ብር ትከፍለናለች? ስንት 1000 ብር ትከፍለናለች? ያ ናቸው በቃ እነሱ አይምራቸው ላይ የተቀረጸው አይምራቸው ላይ ሴቭ ያደረጉት ሰው አጥፍተው ብር የሚከፈላቸው ነው እንጂ ያ ሰው ለምን ይጠፋል? ምን በደለን? ምን አደረገን? እኛ እንደምንኖር ያ ሰው ቢኖርስ ብሎ የሚያስቡት ነገር ምንም ነገር የለም። ለነገሩ አህያ ካህያ ቢራቀጥ የሚባል ነገር አለ አይደል? እነሱ ከሉላ ክስ ጋር ውለው መች ጥሩ ነገር ይማራሉ? መች የልዑል ሰራተኞች ይዋቸው። አንዳንድ ለሆዳዳሪ አሉ፣ መረጃ ማስረጃ አውጥቶ የሚያካፍሉ አሉ እንጂ ብዙዎቻቸው እንደ ልዑል በታማኝነት የሚሰሩ እኮ አሉ። በቃ ታማኝ ሆነው ለምን ብትሉኝ ልዑል ጥሩ ስራ ስለሚሰራ የሰው ህይወት ስለሚደርስ ለእውነት ስለሚቆም እነሱም ለእውነት ይቆማሉ። ግን ከሉላ ክስ የዋሉ በሙሉ ይዋቸው ሰው ለማጥፋት፣ ሰውን ለመግደል፣ ሰው ለመወንጀል፣ ልዑልን ለማጥፋት፣ ያልሆነ ስራ ለመስራት ይዋቸው ምን ያክል ልዩነት እንዳለው ይወት። ከጥሩ ሰው ከምትሉ ከሆነ ጥሩ ነገር ትቀስማላችሁ። ከመጥፎ ሰው የምትሉ ከሆነ መጥፎ ነገር ትማራላችሁ። ይሄ እኮ የታወቀ ማሩፍ የሆነ ነገር እኮ ነው። ግን በዚህ ልክን ሰውን አጥፍቶ በዚህ ልክ ደስተኛ መሆን፣ በተለይ እርጉዝ ሆና ለፍቅረኛዋ የመጀመሪያ ፍቅረኛዋ በዚህ ልክ ክፋት ማሰብ እኔ በጣም ነው ያስጠላችኝ። እኔ እርጉዝ ባትሆን እንዲህ ቢያንጠለጥላት ልዑል ደስታ ያልችለውም ነበር። ሴት ልጅ አይደለሽም ወይ ልትሉ ይችላሉ። ሴት ልጅ ነኝ። ሴት ልጅ አዛኝ ናት እንጂ በዚህ ልክን አረመኔን አትሆንም። በዚህ ልክን ሰው ሲገደል ደስተኛ ሆና አሳልፋ አትሰጥም። በዛ ላይ ደግሞ እርጉዝ ሆነ። እኔ እርጉዝ ሆኜ አይቼው ወልጄ አይቼው አይደለም፣ ግን ሴት ልጅ እርጉዝ ስትሆን ጊዜ ርኅሩኅ ትሆናለች። የሰውን ነፍስ ያሳዝናታል። በቃ ምንም ነገር ቢሆን ክፋት አታስብም፣ ጥሩ ነገር ታስባለች እንጂ እንደዚህቺ ሴትዋ ለሆዷ ብቻ
አይምሯ የሚያምራት ነገር ልትሞላበት ለሰውን ህይወት ለማጥፋት የምትሞክር እናት ያለች አትመስለኝም። ምክንያቱም ሴት ልጅ ካረገዘች በኋላ በቃ እናት ሆናለች ማለት ነው አይደል? እንዲህ ከተሳሳትኩኝ አርሙኝ። ስለዚህ ሉል ምን ባደረገ ነው በዚህ ልክ ክፋት የሚያስቡበት? በዚህ ልክ በዙሪያ ያሉ ሰዎች ለማጥፋት የሚሞክሩ ምንድን ናቸው? እነሱ ከየት የመጡ ናቸው? ምን አይነት ጨካኝ ቢሆኑ ናቸው? በጣም አሁን የምንሰማው አጸያፊ የሆነ ነገር፣ ምንም ነገር ማያስደስት ነገር፣ የሆነ ለአይምሮአችሁ የሚከብዳችሁ ነገር፣ ለምን ሰማሁኝ፣ ለምን አየሁኝ የምትሉ ነገር ነው ሰሞኑ በጣም የተሰማው። በመጨረሻ ምን እንዳለው ታውቃላችሁ? የአንተ ወርቅ የሆነ ውድ የሆነ ነገር እኮ ነው በአክስትህ እጅ ያለው። ያኔ አባትህ አለ እኮ ነው። አባትህ በእጅዋ ነው ያለው፣ እንደፈለገች ማድረግ ትችላለች። ስለዚህ ለአባትህ ስትል ሁሉ ነገር ተውና ቁጭ በል። ሰው ሲሞትም አትናገር፣ ሰው ሲሞትም አትጠይቅ። ገብቷችኋል? ካልሆነ እያንዳንድህ ውድ ብለህ የምጠብቀው አባትህን አታገኘውም። በቅርቡም ከነዘር ማንዘር ታጥፋለች ነው ያለው። አስቡት ምን አይነት ንግግር፣ አስጸያፊ የሆነ ንግግር። እንኳን ለንግግራቸው እንኳን ለይቶ ማያውቁ ሰገጤዎች ነው ሰብስባ ከነሱ ጋር የምትውለው። ለስሙ እኮ ትልቅ ሰው ናት። አያችሁ፣ አስተሳሰብ ድሃ የሆነ ሰው ትልቅ ቢሆን ትንሽ ይሆናል። በአሁኑ ሰዓት እንኳን ትናንሽ ልጆች ጥሩ ጥሩ ነገር ያስባሉ። ግን የሉላ ክስት የባሰባት መሀይብ የሆነች ሁሌ የበታችነት ስሜት የሚሰማት ሰው ናት። እንደዚህ ተሳድቤ አላውቅም። እኔ አልወድም ሰው መሳደብ፣ ምክንያቱም ለሁሉም የስራው ፈጣሪ ይሰጠዋል። ግን እሷ አብዝተዋለች፣ በጣም አብዝተዋለች። በጣም ሆነ ብላ ሉል ለማጥፋት ትሞክራለች። እንፈራረም፣ ተሸንፈ ያለሁ አባትህ እሰጥሃለሁ፣ በቃ ሁሉ ነገር ይቅር ብላ በሌላ በኩል ሉልን ለማጥፋት እያንዳንዱ መንገዱ ታመቻቻለች። እያንዳንዱ መንገድ ለዛውም በማንኛውም ወጥጤ ሉልን ለማስገደል ልጇ በቅርብ ታገኘዋለች። እና ውድ ቤተሰቦች የዛሬ የሰማነው ነገር በጣም ስሜት የሚነካና በጣም ያሳዝን ነገር ነው። ሉልን በዚህ ልክን መጠበቅ በጣም ከባድ ነገር ነው። ለማንኛውም ዱአ አድርጉ፣ ላይክ፣ ሰብስክራይብ አድርጉ። ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። በሌላ ቪዲዮ እንገናኝ።